ኢትዮጵያ በታሪካዊና ሰፊ መሰረት ባለው የኢኮኖሚ ማሻሻያ ሂደት ውስጥ ትገኛለች። ይህ ማሻሻያ መንገድ ስቶ የነበረውን ኢኮኖሚ ከመዋቅራዊ ችግሮች በማላቀቅ ወደ ተሻለ የእድገት ሀዲድ ውስጥ እንዲገባ አድርጓል። ከወረቀት ላይ እቅድ ወደ ተግባር የተሸጋገሩት ፖሊሲዎች የዓለም አቀፍ የገንዘብ ተቋማትንም ቀልብ ስበዋል። ዓለም አቀፉ የገንዘብ ድርጅት IMF የፈረንጆቹ 2026 የሰሃራ በታች አፍሪካ ሀገራትን የኢኮኖሚ እድገት ትንበያ ይፋ አድርጓል። በትንበያው መሰረትም ኢትዮጵያ ከሰሃራ በታች 9.2 በመቶ ከፍተኛ እድገት ታስመዘግባለች። በቀጠናው ከኢትዮጵያ ቀጥሎ ከፍተኛው እድገት 7 በመቶ ያህል ነው። የIMF ትንበያ ኢትዮጵያ በዚህ ዓመት ለማሳካት ካስቀመጠችው የ10.2 በመቶ የእድገት ግብ ተቀራርቧል። ካለፉት 10 ዓመታት ወዲህም በመንግስት የእድገት ትንበያና በዓለም አቀፉ የገንዘብ ተቋም መካከል ያለው ልዩነት በዚህ ደረጃ ሲጠብ ይህ የመጀመሪያው ነው። አሁን ካሰብነው 10.2 ደግሞ ከ1% በታች በእኛና በIMF መካከል የትንበያ ልዩነት አለ። ላለፉት 20-30 ዓመታት ኢትዮጵያ አድጋለው ብላ ያስቀመጠቻቸውን ትንበያና የIMFን የ20 ዓመታት ከኢትዮጵያ እድገት ትንበያ ጋር ያለው ልዩነት መለስ ብሎ ማየት ይችላል። ሚኒመም 2% ዲፍረንስ ነበር። ሚኒመም አንድም ጊዜ ከ1% ያነሰ ትንበያ በእኛና በIMF መካከል በታሪክ ውስጥ ኖሮ አያውቅም። ሁሌም 2 እና ከዛ በላይ በትንበያ ዲፍረንሶች ነበሩ። ዘንድሮ ግን ከ1% በታች ነው በትንበያ እንኳን የምንለያየው። ይሄ ብቻ አይደለም። በቅርቡ በነበረው የቦርድ ግምገማ በኢትዮጵያ የተካሄደው ሪፎርም ከሚጠበቀው የላቀ ውጤት ያስገኘ ይበል ይጠንክር የሚባል ብሎ በይፋ ሪፖርት አውጥቷል። የኢትዮጵያን ኢኮኖሚ ከውድቀት የታደገውና የግሉ ዘርፍ መሪነቱን እንዲረከብ በር የከፈተው ይህ ማሻሻያ ዛሬ በተገኙ ውጤቶች የኢትዮጵያ የነገ ተስፋ ብሩህ መሆኑን ያረጋገጠ ሆኗል። እንደ IMF ያሉ ተቋማት ምስክርነትም የኢትዮጵያ እድገት ፍንትው ብሎ የታየበት ነው። የኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል። ከተማ ውስጥ ሲንቀሳቀስ በሽታ እድገቱን ያውቀዋል። ጥሩ አይን ያለው ሰው በማየት ብቻ የኢትዮጵያን እድገት ሊገነዘብ ይችላል። ጥሩ ጆሮ ያለውም ሰው በመስማት በማድመጥ አናላይዝ ማድረግ ሊያየው ይችላል። የኢትዮጵያ እድገት ለመላ አፍሪካ ምሳሌ ተደርጎ የሚወሰድ ነው። ይሄ ምንም የሚያጠራጥር ጉዳይ ስላልሆነ ወይ አይናችሁን ወይ ጆሮአችሁን ወይ አፍንጫችሁን መጠቀም ብቻ ነው፣ ይታያል ማለት ነው። በዓለም አቀፉ የገንዘብ ተቋም ግምገማ መሰረት በመካከለኛው ምስራቅ ያለው ግጭት የነዳጅና የማዳበሪያ ዋጋን በመጨመር በበርካታ ሀገራት ላይ የኢኮኖሚ ጫና ቢፈጥርም እንደ ኢትዮጵያ ያሉ ሀገራት ግን አሁንም ጠንካራ የኢኮኖሚ እድገት ያስመዘግባሉ። የተቀናጀው የኢኮኖሚ ማሻሻያ ፖሊሲ ስኬትና የዓለም አቀፍ ተቋማት አዎንታዊ ትንበያ ኢትዮጵያ ወደ ብልጽግና የምታደርገውን ጉዞ የተፋጠነ መሆኑን አመላካች ናቸው። የሀገር በቀል የኢኮኖሚ ማሻሻያው ስኬት ኢትዮጵያ በአፍሪካ ግዙፍና ተጽዕኖ ፈጣሪ ኢኮኖሚ ካላቸው ሀገራት ተርታ እንድትሰለፍ የሚያደርጋትም ነው።